ደስተኛ ነህ አይደል? አሁን ምንም ደስተኛ አይደለም። ሩታ ነው አምጥቱ ከሩታ ጋር ነው መሆን ፈልጎ ነው እኮ ተለማምጣልኝ አምጣልኝ ብያለሁ። ሩታ አምጣልኝ ጋር ሆነ እኔ ጋር እኔ ቤተሰቤን በተኛ ነው እንደሚመጣው ቤተሰብ ያለኝ ሰው ነኝ። ልጅ ያለኝ ሚስት አለኝ። ኦ ማይ ጋሽ የአብርሃም ምንድን ነው እናንተ? ሀብል ተበጠሰ። አዎ ተበጠሰ። ሀብሉ ከተበጠሰ ወደ ራሱ ይመለሳል። ሩታ መተት አድርጋበታለች ብለው እንግዲህ እነ ትልልቅ ሰዎች እነዚህ ምድረ ጋንዲያ ሁላ ማለት ነው ምድረ ቦርኮ ሁላ እንግዲህ ሩታ መተት እንዳሰራች አድርገው ታሪክ ሰሩ። እዚህ ጋር ማለቴ ድራማ ሰሩ ማለት ነው። ከዛ በኋላ አሁን እንግዲህ እንትኑ ቢፈታም ምንድነው ሀብሉ ቢፈታም እንግዲህ አብርሃም ምንም አይነት ውጤት አላሳየም። እኔ ሚስት አለኝ፣ ልጅ አለኝ፣ ቤት አለኝ፣ ቤተሰቦች በትኛ አይደለም የእህትነት ጊዜ ማሳልፈው። ሲቀጥል ደግሞ እኔ ሩታን እንጂ ሄርሜላን አምጣልኝ ብዬሃለሁ ወይ? አልፈልግም፣ ሚስቴ ጋር መለሱኝ እያለ ነበረ። ስትስመው ጠረገው ማለት ነው። ተዋረጅ የተዋረደ ሁኛ እንጂ ራቆታም ማለት ነው እንጂ እጂ ቀርጫት የሆነች እቺ ዘና እግር ማለት ነው። እንደው ጉልበትሽ ራሱ እንዴት አባትሽ እንዴት እንደሚያስጠላብሽ እንደው እንደዚህ በቃ ፈጥሯቸዋል እኮ እናንተ የጀሃነም ሙክት ሁላ ማለት ነው። እንዲሁ ፈጥሯቸዋል። ሰላም ሰላም ቤተሰብ እንዴት ናችሁ? ልኝ ደህና ናችሁ? ላይክ ሸር ሰብስክራይብ እያደረጋችሁ ውድ ቤተሰቦች እንግዲህ ቡዜና ዴብ ዛሬ ተበላሹ። ነገር ግን ሩታዬ የኔ ውድ ነገር ሁሉም እንደሆነ አስመሳይ ነው። ትልቁም አስመሳይ፣ ትንሹም አስመሳይ፣ ሁሉም አስመሳይ ቀጣፊ ናቸው። ስለዚህ አንቺ ይህንን አይዲያ ተቀብለሽ ባትሰሪ እኔ በጣም ደስ ይለኛል። የኔ ውድ ሴት ነሽ፣ የልጅ እናት ነሽ፣ ቤተሰብ አለሽ። እውነት ቤተሰብሽ ደግሞ አስከብሪ። እነዚህ ኮተታሞች፣ እነዚህ ጋጠ ወጥ የሆነ ጥቅመኛ ሰዎችን እየተከተልሽ ወይም ደግሞ የሰጡሽን አይዲያ፣ የተሰጠሽን ርዕስ፣ የተሰጠሽን ካራክተር ተቀብለሽ መተት እንዳደረግሽ አይነት አድርገው ቪዲዮ ሰሩብሽ እኮ። ሄደው ከቤተሰብ አልፈው በስንትና ስንት ነገር አልፈው ለዛሬ ለመተት ደረሱ። ቤተሰብ እስከ መሰደብ ድረስ ደርሰዋል ማለት ነው ጉዳዩ። ተመልካች እየተሳደበ ነበረ ሰሞኑ በሄርሜላ በማን ነው እናንተ በሜላት ቤት። አሁን ላይ ደግሞ ይኸው ሜላት በራሱ አይዲያ ነው እየመጣች ያለችው። ስለዚህ ይህንን አይዲያ ተቀብለሽ ባትሰሪ ባይነኝ። እውነት ቤተሰብ ራሱ ይቆጣታል እርግጠኛ ነኝ። እስካሁን ድረስ በውስጥ መስመር ለምን ይህንን ታደርጊያለሽ ብሎ ማለት ነው። እና ሩታ ይህንን አይዲያ ተቀብላ ባትሰራው እኔ በጣም ደስ ይለኛል። እውነቱን ስነግራቸው ውድ ቤተሰቦች። አብርሃም ግን ተመለሰ ብለው ይመጣሉ ወይ የሆነ ነገር ይላሉ ማለታቸው አይቀርም። እነዚህ ማፈሪያ ሁላ ቢያንስ የሩታ እናት ሰሞኑ ይህንን አክል ተቀጥቅጣ ተሰድባ በሜላት ቤት ማለት ነው። ይህንን ሁሉ ኮሜንት አይተው እነዚህ ዝርክርኮች ለእናት ክብር የሌላቸው ክብረ ቢሶች እዚህ ጋር መጥተው መተት ተደርጎበት ነበረ። ሀብሉ ሲፈታ ይኸው እንትኑ መተቱን ተፈታ ብለው ቪዲዮ እንደማይሰሩ አልጠራጠርም። ሊሰሩም ይችላሉ። ስግብግብ የሆነ ሰው እና ጋጠወጥ የሆነ ሰው ይሰራዋል። አይሰራም አይባልም። ለሩታ ደግሞ ስሪው፣ ይህንን ተውኝው። ተመልካች ምንም አያመጣም። ተመልካች ይላል ይተዋል። ሌላ ምን ይላል ብለው ሊያሳምኗት ይችላሉ ማለት ነው። ሩታዬ ግን እውነት ለመናገር ባትቀበላቸው እኔ በጣም ደስ ይለኛል ማለት ነው። ውድ ቤተሰቦቼ እና ቡዜ እንግዲህ ሄርሚዬ አንቺ ተረጋጊ። ይሄ 3 ቀን ምናምን ጠብቂው። ቪዲዮ እያሳየ ነው። ቪዲዮ መረጃ አለሽ አንቺ እና ቪዲዮ እያሳየ ነው ምናምን ይመለሳል። ወደ ራሱ ሲመለስ ምናምን እና እንዴት ዱባር ስትባሉ እውነት እንደው ምን አይነት አድርጎ ነው የፈጠራችሁ? ዓለም ላይ ባሉ ዩቱበሮች በአንድ ዩቱበር ቤት ያልተሰራ ቪዲዮ እኮ ነው የሚሰሩት ጋይስ። በአንድ ቤት ያልተሰራው ማለት ነው። ሩታዬ ደግሞ አትቀበለውም ይሄንን ነገር ብዬ አምናለሁ። ውድ ቤተሰቦች ማለት ይሄ ስለ መተት የተደረገው ነገር ስለ መተቱ እንትኑ ምንድነው ሀብሉ ሲፈታ መተቱ ተፈታ ተብሎ ቪዲዮ ቢሰራም ሩታዬ እንደማትቀበል እርግጠኛ ነኝ። ምክንያቱም ብዙ ስለተባለ ቤተሰብ ስለተሰደበ። በቤተሰቦቻችሁ ደግሞ አትደራደሩ። እውነት ማናችሁም ቢሆን ማናቸው በቤተሰቦቻችሁ እንዳትደራደሩ። ገባችሁ? እናት እናት ናት፣ አባት አባት ነው፣ ባል ነው። ገባችሁ አይደለ? ባዳው ባዳ ነው፣ እንደ ባዳው ይኖራል። እናትሽና አባትሽ ናቸው አሽከርክረው የሚያኖሩሽ የዚች ምድር ላይ ማለት ነው፣ ከፈጣሪ በታች። ገባችሁ አይደለ? ሌላኛው ትርፍ ነው። እኔ እንደራሴ ማለት ነው። እና እንግዲህ አብርሃም ያው ሄርሜላን አምጣልኝ ብዬ ያለው ወይ የሩታን እንጂ ለዚች ቦርኮም ደግሞ ለማናት እቺ ማናት ኩንታል ማለት ነው ሩቱ
ለሷ ደግሞ የእህትነት ጊዜ ማሳለፍ ደስ አይልም? እውነትሽን ነው እንዴ? እንደው እንደ እድሜሽ ብትሆኝ ምን ይመስልሻል? ቡዜ ማለት ነው እማማ ቡዜ እንደው ክብር አጣሽ እኮ እውነት። አንዲት ሴት እኮ ለካ ባለትዳር ስትሆነ ቁጡብ የምትሆነው ቁጡብ ብላ የምትኖረው ባለትዳር ካልሆነች እድሜ ልኳ እየተዝረከረከች ከፈታችም እድሜ ልኳ እየተዝረከረከች ትኖራለች ይባላል። እውነት ነው። ተዝረክርከሽ ነው የምትኖሪው። ዝርክርክ እንግዲህ ሀብሉ ተፈተዋል። ለማንኛውም ምንም አይነት ለውጥ አይመጣም። ሩታዬ አትቀበላቸውማ። ቢፈታ ምንም አይነት ለውጥ ሳያሳይ ሲቀር በቃ አብርሃም መራቅ ፈልጎ የለም ከዚች ሴትዮ ጋር ከውሽሚት ጋር። ስለዚህ ቀጥላጥ ብሎ ወደዛ ይመለሳል። በቃ የለም አብርሃም እሺ ብሎን ከተቀመጠ አሉ እኮ ጋይስ አያቸው አይደለ? አዩ እንግዲህ እነሱ ብላት አብርሃም እሺ ብሎን ለሶስት ቀን ድረስ እሺ ብሎን ከተቀመጠ ወደ ራሱ እየተመለሰ ቪዲዮ እያሳየን ምናምን ለምን አልጋ አንጥፋችሁ ዝሙት አትፈጽሙም? የሴት 20 30 40 ሴት ደርድራችሁ ለምን እንዲፈጽም አታደርጉትም? በክቶች እውነት የበከታችሁ እኮ ናችሁ እናንተ። በዚህ ልክ እንዴት ሰው እንዴት ክብሩን ያጣል ግን? በዚህ ልክ ለምን 30 40 ሴት እንደዚህ ደርድራችሁ ከጎን ጎኑ ደርድራችሁ ለምን እንትን አትሉም? ቪዲዮ እናሳያለን ምናምን ኤሬድዛ ይደወልላት ሲባል እንግዲህ ስልኩን ነጠቀችና ወሰደችው፣ ዘግታ አስቀመጠችው። እኔ እኮ አሁን ለምንድን ነው የምሳደበው? ውድ ቤተሰቦቼ ለምንድን ነው የምሳደበው? አረ ወደ ራስሽ ተመለሽ በሉኝ። ተው እውነት ተው። ሩታን እንድትናካ አልፈልግም አይደለም። አንድ ሩታ ደግሞ ሪል ያላደረገችው ነገር የእውነት ያላደረገችው ነገር እንዳደረገች አድርገው ሲስሏት ነው የምናደደው የምሳደበው እንጂ ለሌላ ነገር አይደለም። ምን እየተደረገ እንደሆነ እኮ በደንብ ስለማቅ ማለት ነው። የኔ ቆንጆ የኔ ውድ ባለ እንኳን ደህና መጣህልኝ። በጣም ደስ ብሎኛል። በጣም ደስ ብሎኛል። እግዚአብሔርን በጣም ደስ ብሎኛል። ተጨንቄ ነበረ። እንደው የእግዚአብሔርን ብለሽ የምትጠሪበትን አፍሽን በዘጋለን። እውነት ልንሳንሽን ይቁረጠው፣ ልንሳንሽን ይዘጋል። በውሸት እግዚአብሔርን ትላለች ማለት ነው። ለነገሩ አሉ የኛዎቹም አንዳንዶቻቸው በውሸት ወላሂ ብለው ይምላሉ። ወለወላ ግቡ እውነት። እና እግዚአብሔርን በጣም ደስ ብሎኛል። ገና እኮ አፉ ስትስሞ ጥርክ አድርጎ እልም አደረገው ማለት ነው። አሁን ሴት እንሄድላችሁ እውነት። እስኪ ነገ ደግሞ ይዛችሁ ምን ይዛችሁ እንደምትመጡ እናያለን። ሩታ ስትፈልገው ትላላችሁ እኮ ሩታ እንደዚህ ስትል ቡዜ ቤት እንደተቀመጠ አሁን እንደተወሰደ ሩታ አታውቅም። ስልክም አልተደወለላትም። ስልኩ ዘጋ አለች እኮ ትዘጋውና ማለት ነው። ሩታ ደግሞ በአንዳቸው ቤት ቪዲዮ ትሰራለች። አብርሃም ጠፍተዋል ተብሎ ነይ ጠፍቷል፣ ስለዚህ ነይ ቪዲዮ እንስራ ትባልና ትሰራለች ሌላ ቦታ። እንደው ሩታዬ እኔ ምንም አልልሽም፣ ክብርሽን ጠብቂ። እውነት ለእንደዚህ አይነት እኔ ለጋጠ ወጥ ሰው እኔ መስዋዕትነት አልከፍልም ጋይስ። እውነት እኔ መስዋዕት አልከፍልም ነበረ፣ እውነቱን ስነግራችሁ ማለት ነው። ጭራሽ ብለው ዞሮ ተጠማጥመው መጡና መተት አደርጋ ነው የወሰደችው። ወደ እኔ ተመለስክ ማለት ነው በቃ አላለችም ሄርሜላ። ወይኔ ሴትነቴን ጠላሁት ጋይስ፣ ሴትነቴን ጠላሁት፣ ወላሂ ሴትነቴን ጠላሁት። በሷ የመጣ እንደው ወንድ ብትሆኑ ነው የሚሻላችሁ። እኔ ይመስለኛል እሱ ይሻላል ጋይስ። እንዴ በምን ጣዕሙ ወንዶ ከሆናችሁ አንዲት ሴት አግብታችሁ ነው የምትኖሩት? ሴት ልጅ ምንድን ነው በዚህ ልክ ረጋ ማትለው? ወይስ ወንዶችም እንደዛ ናቸው አሉ ልክስክሶች? ወደ እኔ ተመለስክ ማለት ነው በቃ። አዎ ተመልሰዋል ወዳጂ። ልክስክስ ፋራ ሰገድ። እሷን መስደብ ማስጣት፣ እሷን ልክ ልኳን መንገር ባለብን ሰዓት የምንሰድበው ጨዋው ሰው ነው፣ ጨዋው ማህበረሰብ ነው። ጥብጥብ አድርገን የምንሰድበው። እኔ እኮ የለውበትም፣ አይወክለኝም። እውነት አሁን ሩታ አልፈልግም ብላ እንደዚህ አይነት ነገር አይዲያ ተቀብዬ አልሰራም ብላ ውልቅ ብላ ከዚህ አይዲያ ብትወጣ ማለት ነው ምድረ ርካሽ ዞሮ ብሎ የሚያያቸው እኮ የለም ጋይስ። ሰላሙን ሁለኝ ውድ ቤተሰቦቼ።